እንዴት ነው የማይገባ አልገባኝም የምትለው? እንዴት ነው የማይገባ? አንገትህን አትርፋ። እሺ ቆም ጌዲኔ ምን አድርጌ ነው እኔ ምን ላይ ምን አይተህ ነው? እዚህ ከመጣችሁ ቆይታችኋል። ምን እየተመካከርክ ነው? ምን እያወራ ነበር? አሁን ይኸውልህ ትናገራለህ። ምን እያወራ ነበር? ቁጭ አለ ተባባለውን ነገር እሺ ተረጋጋ። እባክህ ተረጋጋ። በቃ እባክህ ምኑን ነው የምነግራችሁ? ግራ እያጋባሽ ምን በእኔ ያደረግ ነው? አንተ አውጣ። ኧረ ጌዲ ረፍ ጌዲ ተናገር። ችግር የለውም። እሺ ይኸውልህ ችግር የለውም። ቆይ ሰሚራ አበርሽሊ ላይ ነው ሰሚራ ይኸውልሽ አብጃለሁ በእናንተ ምክንያት። አንተና እህቴ ሁላችሁም ባለቤት የነበረውም ሰው ሊያሳብደኝ ነው። ከዚህ በላይ ምን ልሁንላችሁ? እኔ እኮ አበድሽ አይደለም ያልኩት። ነገሮቹ ሲደራረቡብሽ ምናልባት አንቺ ብለሽ ሊሆን ይችላል። በጣም ይቀራል። ልክ ነህ። አብጃለሁ። አዎ በእናንተ እኔ እኮ አልወረውም ብዬሽ። የት አለ አንቺ ያየሽው ሜሴጅ እዚህ ላይ? እስቲ ቆይ እስቲ ተረጋጊ። አይ አይደለም ሊዮ ተረጋጊ። እሺ ማለት የለም እህ ሜሴጅ እንግዲህ ነው አይደል? የት አለ? አየሁ ብለሻል እንዴ ወንድሜ? እኔ ልሸተም እያረከኝ ነው። አየሁ ብለሻል አንቺ ሜሴጅ። አላወራሁም ብያለሁ እኮ የተናገርኩ። ምንድነው ያሉሽ? በምንድን ነው የደለሉሽ? በምንድን ነው ያታለሉሽ? እኔ ምንም አድርጎኛል። እኔ ሶፊንም እንደዛ ሲሉኝ እንዳትነኩት ነው ያልኳቸው። ሶፊን ምን ንገሪኝ። እሺ ሶፊን ምንድን ነው ያሉሽ? ንገሪኝ። ምንድን ነው ያሉሽ? ንገሪኝ። ምንድነው ና ተራስ ምንድን ነው ስለኝ መሰለኝ። አረግ ምኑ ነው የገባሽ? ምኑ ነው የገባሽ? ስሚኝ ቆይ እያስፈራራኛት ወይ ይኸውልሽ ስሚኝ ወደ ነይ ዙሪ ናይኝ። አንቺ ወታሽ ልጁን ባገኘሽበት ጊዜ ነው የሶፊ ወንድም የጠፋው። ሰምተሽኛል? እኛ ለአንቺ መልካም ሆነን ከጀርባችን ትወጊናለሽ። ንገሪኝ። እሺ አውቃለሁ በቃ እሺ አታስጨንቀኝ። እያስጨነቀኝ ነው እኮ እየጮክብኝ ነው። የባሰ እያስጨነቀኝ ያለብኝ ነገር ይበቃል እኮ። እሺ ንገሪኝ። እሺ አስጨነቅኩሽ አይደል? በህይወቴ ብዙ ነገር እየተሰቃየሁ ነው። እባክህን ተረዳኝ። እኛ ረዳንሽም ረድታችሁኛል። ስለዚህ አውቃለሁ ሶፊን ከድቼዋለሁ። በቃ ቁጭ ቁጭ በይ። ወንድሜ ምንድን ነው ያደረጋችሁት? የሶፊን ወንድም ምን አደረግን? ምንድን ነው ያደረከው? ተናገር። የሶፊን ወንድም ምንድን ነው ያደረከው? ኧረ ጌዲ ምን አላደረግን? ኧረ ተረጋጋ። የሶፊን ወንድም ምንድን ነው ያደረከው? ምን አይነት አይምሮ ነው ያለሽ? እስኪ ንገሪኝ። ምን አይነት አይምሮ ነው ያለሽ? ሰማሽኝ አይደል? ሰበርከው እኮ አንቺ ነሽ ከነሱ ምን ትሻለሽ? ንገሪኝ። እሺ ቆይ ተረጋጋ። ሌላስ ምን ያቀደው ነገር አለ? እሺ ሶፊን ምን እናደርጋለን አሉሽ? ማን ደስ አላችሁ? የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ ክፍት ሆነ። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪት ፕሮፐርቲስ ቀድመው ለሚመዘገቡ ሰዎች ባለ 1 መኝታ 10% ቅድመ ክፍያ 500 ሺህ ብር፣ ባለ 2 መኝታ 840 ሺህ ብር፣ ባለ 3 መኝታ 1.207 ሺህ ብር ከ40% የባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽ እና ለቤተሰብ አሊያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈራሽ ባለው ስልክ ይደውሉልን። ሜሪት ፕሮፐርቲስ። አንቺ ሰሚሽ ንገሪኝ እኮ የተናገርኩ። ምንድነው ያሉሽ? በምንድን ነው የደለሉሽ? በምንድን ነው ያታለሉሽ? እኔ ምንም አድርጎኛል። እኔ ሶፊንም እንደዛ ሲሉኝ እንዳትነኩት ነው ያልኳቸው። ሶፊን ምን ንገሪኝ። እሺ ሶፊን ምንድን ነው ያሉሽ? ንገሪኝ። ምንድን ነው ያሉሽ? ንገሪኝ። ምንድነው ና ተራስ ምንድን ነው? አረፍ አገር አረግ ምንድን ነው ያደረከው? ምንድን ነው ያደረከው? ምንድን ነው ያደረከው? የሶፊን ወንድም ምንድን ነው ያደረከው? ምንድን ነው ያደረከው? ሶፊን ምንም አውቀው ነገር የለም። ምንም አውቀው ነገር የለም። እስቲ ኪስ ና ስልክህን የት አድርገህ ነው የመጣው? ስልክህን የት አድርገህ ነው የመጣው? ስልኬን ቻርጅ ሰክቼው ነበር። ቻርጅ ዘግቶ ነው? አዎ። ዘርበይ ምንድነው ጌዲ የተፈጠረው ነገር? ቆይ ስልክ የት ነው ያለው? ስልኬን ሳልይዘው ነው የመጣው። አላስኩትም። ባትሪ የለውም ነበር። ቻርጅ ላይ እያለ ነው ያወራሁት። እሷንም ቁጭ በይ። ወንድሜ ምንድን ነው ያደረጋችሁት? የሶፊን ወንድም ምን አደረግን? ምንድን ነው ያደረከው? ተናገር። የሶፊን ወንድም ምንድን ነው ያደረከው? ኧረ ጌዲ ምን አደረግን? ኧረ ተረጋጋ። የሶፊን ወንድም ምንድን ነው ያደረከው? ምንድን ነው ያደረከው? ምንድን ነው የተፈጠረው? እናንተ አስነኳችሁ እንዴ? ቁጭ አንቺ ምንድን ነው ያደረከው? ምን ብለው ነው?
በምን ያስፈራሩ? በምንድን ነው ያስፈራሩ? አረ ጌዲ ተረጋጋ። ምን ሆነ ነው? ምንድን ነው የምረጋጋው? ቆይ ምንድን ነው የተፈጠረው? ነው ምንም ከጀርባችን ተወጉናላችሁ። ለኛ ይሄ ነው የሁለታችን ምላሽ። ወንድሜ ደህና ነህ ያለሽ እንደ አንቺ? እሺ የሰው ወንድም አደጋለ ወርቆ ወንድሜ ደህና ነህ? አንከበኝም። ቆይ ካኔ ምን ስልከኔ ነው ያረከው እንዴ? ልገለኝ ነበር እኮ አንቀኸኝ እኮ። ስልከኔ ነው ያረከው። ስልኬ ባትሪ ዘግቶ ነበር፣ ቻርጅ ላይ ነው እሷንም ሳወራት የነበረ። እሺ አሁን ይኸውልህ ልንገርህ ይኸውልህ እሷ ለአንተ አሰበችልህ አይደለ? እኛ የምናስብለት ወንድም አለን አይደለ? እሱን ተባብራችሁ አስጠለፋችሁት። ማንኛው የሶፊን እኛ ትለናለህ እንዴ? አንተ እኛ ትላለህ ወይ? አንተም እሷም እህትህም አንተም። ጌዲ ተረጋጋ። ምን ሆነ ነው? ምን በሌላ የተበሳጨበት ነገር አለ እንዴ? ዝም በል ንገሪው ያየሽውን ነገር። አልገባኝም። እንዴት ነው የማይገባ? አልገባኝም የምትለው እንዴት ነው የማይገባ? አንተን አትርፋ። እሺ ቆይ ጌዲ እኔ ምን አውርጌ ነው አሁን? እኔ ምን ላይ ምን አይተህ ነው? ንገር ያለችው ነበር እንዴ? እዛ ሳብር ንገር ያለችው ምንድነው? አሁን ንገረው አለችክ። ንገረው አለችክ። ኧረ እባክህ ቁጭ በል ተረጋጋ። ምን ነገር ያለችው እንዴ? ይኸውልህ በሰላማዊ መልኩ ነው የጠየቅኩህ። ምን የትኛውን ነገር? ምኑን ነገር? አንተ ለምናገኘው ስለኝ አሁንስ አልተረዳህም? ምናልባት በራሷ የምታውቀው ሚስጥር ሊኖር ይችላል። እኔ ጋር ምን ሚስጥር አለ? አንቺ ስልኩ ላይ ያየሽው ምንድነው? ስልክህን ስጎረጎር ነበር። ሁሉ ነገር አውቄያለሁ። የምን ሁሉ ነገር? ምንድን ነው ያየሽው? አንተ እንዴ ይኸውልህ ካሜራውን ማስጠፋት እችላለሁ። ካሜራውን ማስጠፋት እችላለሁ። ከዛ በኋላ ማለት የሚጸጽትህን ነገር እንዳታረግ። እሱ እኮ የሶፊ ወንድም እኮ ማለት ወንድማችን ነው። ያው አይደለም ወንድም አይደለም። አሁን ምን መረጃ አግኝተህ ነው? ምንድነው አሁን የጥፋት ይሽን እህትን ያገኘችብህ መረጃ? የምን መረጃ? እህትን እንደዛ ሲያንገላቷት እንደዛ ንብረቷን ሁሉ የወሰዱበት ሰዎች ጋር ግንኙነት እያደረገች ነበር። አንተም ግንኙነት እያደረክ ነው። በምን ያስፈራሩ? ስምር ነው የሰጡ። ኧረ እኔ ምንም ብር አልሰጡኝም እንዴ። አሁን እንደዚህ ደርቅ የመጣው ስልክን ስላላስ እባክህ ለኔ ስል በቃ ተገላገል። ተናገር ተናገር። ስልክን ስጎረጉር ነበር። ሁሉ ነገር አውቄያለሁ። በቃ ተናገር። በቃ ከነሱ ጋር ግንኙነት እንዳለ ተናገር። የምን ስልኬ ላይ ምን አየሽ? ምን አገኘሽ? ነበር እና ብታገኘው እኔ ከነሱ ጋር ምን ግንኙነት አለኝ? አንተ አውቃለሁ ሁሉም ነገር። አሁን ትነግረኛለህ? አልነግረኝም። ምኑን ነው የምነግርህ ጌዲ? እንዴ እባክህ በቃ እሺ ንገረኝ። አይደለም አሁን እኮ ዝም ብለህ እኮ ነው እየደበደብከኝ ያለው። ንገረኝ። አልገባኝም። ሰው እኮ ሲገባው ነው የሚናገረው። ነው ከማን ጋር ነው የተጻጻፍከው? እኔ ከማንም ጋር ተጻጻፍኩም። እባክህን ምናልባት የዛኔ ሺው የወሰዱት ሰዓት ብዙ ነገር ተጻጽፈውበት ሊሆን ይችላል። እኔ ያን ሁሉ ጎርጉሬ አላየሁትም። በአንተ ስልክ ንገረኝ። ወረዚህ እጂ እሺ ተናገር እኮ። እኔ እኮ እየነገርኩህ እንደዚህ እንዳትነግኝ ንገረኝ ቶሎ በል። እኔ እኮ እየነገርኩህ እኮ ነው። ምንም የነገርከኝ ነገር የለም። ምንም የነገርከኝ ነገር የለም። ምንም የነገርከኝ ነገር የለም። እኔ ስልኬን ወስደውት የነበረ ሰዓት ተጻጽፈውበት ሊሆን ይችላል። ከዛ ውጪ እኔ ምንም ነገር እኮ እኔ ምንም ግንኙነት የለኝም። ንገሪው። እሺ እኮ ተረጋጋ። ታዲያ ንገሪው። እኔ በጣም እየፈራሁ ነው። በስነ ስርዓት አንቺ ሁሉንም አይቻለሁ ምናምን አይደለም። በስነ ስርዓት የተባባለውን ነገር ንገሪው። ቶሎ በል። እሺ ተረጋጋ። እባክህ ተረጋጋ። በቃ እባክህ ምኑን ነው የምነግራቸው? እኔ እኮ ግራ እያጋባሽ ምን በእኔ ደረቅ ነው። አንተ አውጣ። ኧረ ጌዲ ረፍ ጌዲ ተናገር። እሺ ምን አንተ ነግረኝ እኮ እየነገርኩህ እኮ ተናገር። ንገረኝ። ብትቀጠቅጠኝ ምን ታመጣለህ እኮ ንገረኛ። ንገረኝ። ስልክ ላይ ምንድን ነው ያለው? ስልክ ላይ ምን አልመጣም። ቻርጅ የምትል በቃ ተው እንዴ ተው በቃ ተናገር። አንተ በቃ ይሄ አይኔ ነው ነግሬሃለሁ። አትንካብኝ። እንዴ አይኔ ነው? አዎ አሁንስ አበዛኸው። በጣም ታገስኩ። ምን ልትሆኚ? ልትመጪ ነው? ልትደበደቢ ነው እንዴ? አዎ ለወንድሜ ምንም አደርጋለሁ። ሞትለታለሁ። በቃ አረፍ። ቁጭ በይ። በህግ አምላክ ቁጭ በይ። እሺ በቤቴ ቁጭ በይ። ቁጭ በይ። ለመቀመጣለሁ እኮ ተቀመጭ። ተቀመጪ። የሰው ሰው አስተለፈሽ ተባብሽ ደግሞ በቃ በቤቴ ታልሽ እንዴ? ይሄን ቤት እኮ ብታስቢው እኛ ነን። በቃ እኔ እኮ ልገለኝ ነበር። አንተ በቃ ተው ወንድሜ። በቃ ይነግርሃል። ይናገር። ተናገር። እኔ እኮ እውነቱን ነገርኩህ። ምንም እውነት አልነገርከኝም። ስልኬን ወስደውበት በነበረ ሰዓት ጽፈው ሊሆን ይችላል አልኩ እኮ። አሁን እኔ እንደዚህ ስለቀጠቀጥኩ አይደለም ነገር የለም። አይደለም
ቴክስቱ የተጻጻፍከው አሁን በቅርብ ቀን ነው። ከዛ በኋላ አንተ ቴክስቱን ከተጻጻፍክ በኋላ እሷ ሄዳ ተደብቃ በድብቅ የድሮ ባሏን የልጇን አባት ሄዳ አገኘችው። ካንተ ተደብቆ ወጣ። ለነገሩ እሷ ሲጀመራው ተቸኳኩላለች። በፊት የዛን ጊዜ እናንተ ጥሩ ነገር አድርጋችሁ ወጣችሁ ነው። በኋላ ሄዳ እዛ ጫካ እንደዛው ነው ያገኘናል። ወንድሜ ለአንተ ብዬ በተከራከርኩልህ ደግሞ እንደዛ ትለኛለህ አንተ። ቆይ እኔ ጋር ምን ተገንቶ ነው? እኮ ምንም እኮ አልገባኝም። አሁን ያልሽ ቀደም ያልኩሽ ይሄ ነው። አንቺ የምትቆሚለት ወንድምሽ አሁን ላንቺ ቆማል። ወንድሜ ለምንድን ነው ለሷ የማልቆመው? ለሷ ከቆምኩ እውነቱን ንገረኛ እኮ ነው። እውነቱን እየነገርኩ አሁንም ቢሆን ይኸውልህ ልንገርህ አሁንም ቢሆን የኛ ወንድም ያለው አደጋ ላይ ነው። አሁን ትናገራለህ አትናገር? ካሜራውን አስጠፋዋለሁ። የኔም ወንድም ነው። ልንገርህ ካሜራውን አጥፉ ትላለህ። ካሜራውን አስጠፋዋለሁ። እሷን አስወጣታለሁ። እኔ እናንተ ብቻችን ነው በምንኖረው መንገድ በደንብ አድርጌ ያስረዳሃለሁ። ሌላ ነገር ፈልገህ ከሆነ እሺ መቀጠል ትችላለህ። እሺ አንቺ አወሪው አንቺ ንገሪው። እሺ አንቺ ንገሪው። ምኑ ነው እባክህን የምትይኝ? ምንም የማውቀው ነገር የለም። የማውቀው ነገር ቢኖር እኮ እናገር ነበረ። ወንድሜ እባክህን ሊገለኝ እኮ ነው ሰውዬ የመጣው። እንዴ አንገቴን አንቆኝ ነበር በሞትብህ። ቆይ አንቺ ሄደሽ ከዛ ከሃዲ ጋር ከባልሽ ጋር ሌላ ግንኙነት ፈጥራችሁ ሌላ መንገድ ፈጥራችሁ ከሆነ ሁለታችሁ አውሩ። እኔ የማላውቀው ነገር ሌላ ነገር እንዴ ደግሞ ከሱ ጋር ደግሞ ምን አደረኩኝ? ለማብዬ ነው አውቃለሁ። ሄደሽ አገኘሽው አይደል? እኔ በምን አውቃለሁ? እንዴ ሄደሽ አገኘሽው አንቺ? ወንድሜ ለማብዬ ነው ንገረኝ እስቲ ተናገር። እኔ ላንተ ብዬ አይደል እንዴ ያለው ነው። እንዴት እንደዚህ ትለኛለህ? እኔ ምንም የማውቀው ነገር የለም። በቃ ከፈለጋችሁ መግደል ትችላላችሁ። አይመለከተኝም። በቃ እባክህን ወንድሜ እኔ ካንተ ውጪ ማንም እንደሌለ ታውቃለህ። ሲጀመር እኔ ሳላውቅ ነው የሄድሽው። በቃ አይደል እና ለማብዬ ነው ላንተ ብዬ ትሰማለህ ወይ? እባክህ ተው በቃ ተወው። ምን አይነት ደረቅ ነህ ግን አንተ? እኔ ያናገርኩት አይደል እንዴ? ተረጋጋ እንጂ። እሺ አናግር ወንድሜ እባክህን እኔ ላንተ ስንት ነገር እየሆንኩልህ አይደል? ለዚህችን እንኳን ሁንልኝ እስቲ እባክህን ተረዳኝ። ለኔ ምን ሆንሽልኝ? ምን ሆንሽልኝ? እኔ ላንተ ማለት አልገባኝም። እንዴት ማለት አንተ ነው የምታወራው ወንድሜ? እኔ ላንተ ምንም አልሆንኩልህም? አዎ ለኔ ምንም አልሆንሽልኝም። ያ ረቢ ማለት እኔ ወንድምሽን ክደሽ አይደል እንዴ እሱን ለማስፈታት የሄድሽው? ስለዚህ ለኔ ክብር ቢኖርሽ እሱ ባልሽ ጋር ትይጂ አይሽ አይደል? ይኸውልሽ ቆይ ተረጋጊ። ላንተ ያደረኩት ነገር አለ። ይኸውልሽ ነው ያን ነገር የሰራሽን ሰሚራ ካዲያ ተስፈችን ነበር። ሰሚኝ ቆይ አንዴ ዝም በል። እንዴት ማለት አልገባኝም እኮ። ተረጋጊ። እሺ ምን አደረግሽልኝ ለኔ እስከ ዛሬ ድረስ? እኔ ላንተ ምንም አልሆንኩልህም ወንድሜ። እኔ ላንተ ምንም ነገር አላደረግሽም። እስከ ሞት ድረስ እኮ ሆኜልሃለሁ። እንዴት እንደዚህ ትለኛለህ ወንድሜ? ይኸውልሽ ቅድም ያልሽ ይሄ ነው። አንቺ ለሱ ተሟገትሻ፣ እሱ ለአንቺ ይሟገታል ብዬ ይኸውልሽ ነገርሽ። በቃ ሰሚራ አሁን ቁጭ በቃ በመጀመሪያ ይኸውልሽ እኛ ምንም የምናውቀው ነገር የለም። ስሚኝ ሰሚራ፣ የእውነትን ነው የምታወራው ግን ወንድሜ? ሰሚራ አዳምጪኝ። እኔ ይኸውልሽ አሁን ልጁ ሰሚያለሽ ሁለት መንገድ ላይ ነው ያለው። ሁለት መንገድን ደግሞ በሁለት እግሩ ሊሄድ አይችልም። ገባሽ አይደል? አሁን እሱ ሐሳቡ ሌላ ቦታ ነው። አሁን ይኸውልህ አንድ ነገር ልንገርህ፣ እኔ አላቅም በምን እንዳስፈራሩክ በምን እንደደለሉክ ምንም አውቀው ነገር የለም። ገባ? እስቲ ምን ብለውክ ነው? አንተ አሁን ልንገርህ ካዲድ እንደተፈታ ታውቃለህ? አላውቅም። ኧረ እባክህ ወንድሜ እባክህን ከመቼ ጀምሮ እኔ በውቅት በዚህ እናገራታለሁ እኮ ካዲድ እንደተፈታ አታውቅም? በጭራሽ አላውቅም። እኔ እሷ አግኝተዋለች ተፈቶ እኔን ከወንድሟ ይልቅ እሱን አስበልጣ ሄዳ ነው ያስፈታችኋል። ስለዚህ ለኔ ክብር ቢኖራት ኖሮ እንደዛ ይሰራል። እስቲ ነኝ አይን እያየ አውራ። እያየሁሽ እኮ ነው እኔ አንተ ነገር ወንድሜ እያየሁሽ። ቆይ አይደለም ሰሚራ ቆይ አሁን አንድ ነገር ልንገርሽ። ይኸውልሽ አሁን እሱ አንተ አሁን ይኸውልህ ምን ብሎክ ነው? አሁን በምን አስፈራርተውክ ነው? በምንም አላስፈራሩኝም። እኔ ከነሱ ጋር ሲጀመር በምን ቢያስፈራሩ ግንኙነት ቢኖረኝ እንደተፈታውቅ ነበር። እኔ አላውቅም። እሷ ሄዳ ግን ሲጀመር ምን እንደሆነች እንጃ። እኔ ሆነ አምሮዋትን ችግር የለውም። እሺ ይኸውልህ ችግር የለውም። ቆይ ሰሚራ አበርሽ ላይ ነው ሰሚራ ይኸውልሽ አብጃለሁ በእናንተ ምክንያት። አንተና እህቴ ሁላችሁም ባለቤት የነበረውን ሰው ሊያሳብደኝ ነው። ከዚህ በላይ ምን ልሁንላችሁ? እኔ እኮ አበድሽ አይደለም ያልኩት።
ነገሮቹ ሲደራረቡብሽ ምናልባት አንቺ ብለሽ ሊሆን ይችላል። በጣም ይቀራል። ልክ ነህ። አብጃለሁ። አዎ በእናንተ ምክንያት ሰሚራ፣ ስለኔ እኮ የሆንኩት ነገር የለም። ስለናንተ ነው ሁሉም ነገር። ሰሚራ ሲጀመር ጥሩ አመለካከት ነው። እህቴ ነሽ፣ ታላቄ ነሽ። እኔ ልናገርሽ አልፈልግም። እና እንደዚህ ብለህ ትናገረኛለህ? እሱ ለምን እዛ ሄደሽ አስፈታሽው? ያንን ሁሉ ሰርቶሽ እኔንም እኮ አስደብድቦኛል። ታውቂያለሽ፣ እኔንም አስደብድቦኛል። አዎ አብጃለሁ በእናንተ ምክንያት። ልክ ነህ። በቃ እውነቱን ተናገርና የሰውዬ ይገለን ነው እኮ። ሰሚራ ቁጭ በይ፣ ከአንቺ ጋር የማወራው ነገር አለ። ቁጭ በይ፣ ከአንቺ ጋር አልጨረስኩም። በቃ ይኸውልሽ ልንገርሽ፣ አሁን ቀላሉ ነገር ከሱ ጋር ስሚኝ፣ ተይው በቃ ይናገር። ሰሚራ ሰሚራ፣ ለምን እኔን አሰሚኝም? ለምን አንደማመጥም? ለምን አሰሚኝም? ይኸውልሽ ልንገርሽ፣ አንተ ይኸውልህ ልንገርህ፣ እስቲ በራስህ አስብ። ይኸውልህ አንተም የሆነ ወቅት ላይ እኮ ወንድማችን ነህ። አሁን ዲሳ እናስጨንቅ በፊት አሁንም ወንድማችን አረ አሁን ወንድሜ ይኸውልህ፣ እሷም እህታችን ነበረች። ግን እያንዳንዱን ነገር በእነሱ ጉዳይ ላይ ብዙ ጊዜ ደጋግመን ነግረናታል። ለእሷ ደህንነቱ ላቁመንላታል። ምንም ልነግረን አልቻለችም። ከእሱ ጋር የምታወሩ ኖሪ። አሁን የእኛ ወንድም ወስደውታል። ይህንን ወንድማችን ሲወስዱት ደግሞ እሷ ካሊድን ካገኘችው በኋላ ነው ወንድማችን የተወሰደው። ስለዚህ ይኸውልህ ልንገርህ፣ ከአንተ ጋር ምን እንደተጻጻፉ በምን እንዳስፈራሩ አላውቅም። ስልኬን አልያዝኩትም ብለኸኛል። ቻርጅ ላይ ነበረ። እኔ እሷን አዋራታለሁ፣ ችግር የለውም። እኔ እሷን አወራታለሁ። ስልክህን አንተ ይዘህ ሂድ። እሺ፣ እኔ ከእሷ ጋር አወራለሁ። እሺ፣ ተነስና ስልክህን በስነ ስርዓት ይዘህልኝ። እሺ፣ ይኸውልህ አንተን ነው የምጠብቅህ። ወንድሜ እባክህ ራስህን ጠብቅ። እሺ፣ እሺ፣ አንተን ነው የምንጠብቅህ። ቁጭሽ ምን ነክ ነው ግን በጣም አስጨነቅኩ እኮ ወንድሜ። የሆነ ነገር ደግሞ እንዳይሆን። ያንቺ ወንድምሽ? አዎ አይደለ? ያንቺ ወንድምሽ? የኛስ ወንድም ሰሚራ? የኛስ ወንድምሽ? አውቃለሁ። ምን ታውቂያለሽ? አውቃለሁ እኮ ወንድማችሁ። ይኸውልህ ምንም የምታውቂው ነገር የለም። ዝም በይ። ተረጋጋ እባክህ። ብዙ ነገር ነው ያበላሸሽብን። አንተ እንኳን ተረዳኝ። እኔ ማነው ግን የሚረዳኝ? ግን ማንም ሰው እኮ ሊረዳኝ አልቻለም። የማን ያለ ልበልሽ? እንዴት ብዬ ነው የምረዳሽ? አይደለም እኔ አንቺን የምረዳሽ መተሽ ችግርሽን ስነግሪኝ ነው አይደለ? ስሚኝ፣ ቆይ መተሽ በግልጽ ችግርሽን ስነግሪኝ ነው የምረዳሽ። ነገሮችን ሸፋፍነሽ ደብቀሽ እኔ ስደርስባቸው ለማን ነው ችግሬን የምናገረው ብለሽ ትያለሽ እንዴ? በቃ ዝም በይ። ምንም ነገር እንዳትዪ፣ ምንም እንዳትዪ። ሐራም ነው እኔ መደብደብህ ራሱ። እኔ አልደበደብኩሽም እኮ አይደለም። ድርጊትሽ ያናዳል። ነበራችሁ የምትረዱኝ። ምን ሆነሻል? ድርጊትሽ እየሰማሽኝ አይደል? ድርጊትሽ በጣም ነው የሚያናድደው። ወላ አናጣበት ክቲር። ስለዚህ አሁን ወንድምሽ ስልኩን ይዞ ሲመጣ ፊት ለፊት የተጻፈውን እናነባለን። እኔ በጣም እየደከመኝ ነው። አሁን ይኸው አረፍ በይ፣ እኔም አረፍ እላለሁ። አንተም ደከምከኝ፣ እኔንም አስደከምከኝ። የእኛ ድካም ነው የታየሽ አይደለም? ታዲያ እናንተ ነበራችሁ የምትረዱኝ። አንተና ሶፊ ነበራችሁ። ከዚህ በኋላ ይረዱኛል ብለሽ እንዳታስቢ። አንቺ እኛን አልተረዳሽንም፣ እኛን አልተረዳሽንም። እኔ እሺ ማን ነው የሚረዳኝ? እሺ ለእኔ ማን አለኝ? እናንተ ነበራችሁ የነበራችሁ። እኛም የለንም ከዚህ በኋላ። ኧረ እባክህ እንደዚህ አትበል። ኧረ ከዚህ በኋላ ሻው ለሶፊ እንደዚህ አይነግርሽ አትበለው እባክህ። እንኳን ሶፊ አላወቅ። እውነቴን ነው የምልሽ። እኔም አለመኖር ደስ ብሎኛል። የእውነቴን ነው የምልህ። እሺ መጣ። እሺ ስልኩ የት አለ? ስልኩስ? እነሱ ናቸው ያዙት። አብረህ ልካቸው እንዴ? የኛ ሰዎች ጋር ነው። አምጣስ። እሺ ፓተሩን ቢያል እንጦር ክፈትል። ያ ረቢ የት አለ? እኔ ቆሎ ወሩን በየህ የት አለ? አንቺ ያየሽው ሜሴጅ እዚህ ላይ እስቲ
ቆይስ ተረጋጊ። አይ አይደለም ሊዮ ተረጋጊ። እሺ ማለት የለም ማለት ይሄ ሜሴጅ እንግዲህ ነው አይደል? የት አለ? አየሁ ብለሻል እንዴ ወንድሜ? እኔ ምሽታም እያረከኝ ነው። አየሁ ብለሻል አንቺ ሜሴጅ። መጀመሪያ ምን ያላወራውም ብያለሁ እኮ የዲን ተረጋጋ ያልኩህ ለዛ ነበረ። እና እኔ ምሽታም ነሽ እያልከኝ ነው። ለኛ እኮ ብዙ ነገር አድርጋችኋል። እንዴት እኔ የማይሆን ነገር አደርጋለሁ? ስታስበው አንተ አታውቀኝ አላውቅህ፣ ግን እንደ ወንድም እየሆናችሁ ብዙ ነገር ያደረጋችሁልን። እሺ አይ አንቺም ተሳስተሽ ሊሆን ይችላል። አይደለም እንዴ? የእውነቴን ነው። አይቻለሁ በአይኔ ነው ያየሁትኝ። ስልኩ እንግዲህ ይሄ ወንድሜ እኔ እኮ ግራ እያጋባኝ አሁን ልሽ ልንገርሽ ስሚ፣ አሁን እውነት ያለው እሱ ጋር ነው። ስልኩ ነው እኔ ውሸታም እያስደረከኝ እኮ ስሚኝ፣ ቆይ ልንገርሽ። እኔ ውሸታም መዋሸት አለመዋሸት ሳይሆን ስልኬ ላይ ከሌለ ከየት ላምጠው ነው? እሺ አሁን ደልቶታል እንዳይባል የኛ ሰዎች ናቸው ተከታትለው ሄደው ስልኩን ያመጡት። ሲሰጡ ነው አይተሻል አንቺ። እና በቃ ቀድሞ ደልቶት ነው ማለት ነው። እሱ እንግዲህ እግዚአብሔር ነው የሚያውቀው። ግን ስሚኝ፣ ቆይ ልንገርሽ። ምን ጊዜ ነው የምደልተው? እነሱ አይደል እንደ ይዘውኝ የመጡት። ስሚኝ፣ እውነትማ ብጃለሁ እንዴ? ይኸውልህ የእውነት ነው እንዴ ብደቴ ማለት ነው እንዴ? እውነትም ተናገር ወንድሜ። ምናልባት እንግዲህ ወይ በህልምሽ አየሽው ሊሆን ይችላል እየተነገርሻለሽ። እኔ ግራ እያጋባሽኝ ነው እኔን ራሱ። እኔ በጣም ሰሚራዎቹ ሲደራረቡብሽ እንግዲህ የእውነቴን ነው አይቻለሁ። በአይኔ በብረቱ ነው ያዩት በስልክ። የእውነቴን ነው ጌዲ። እሺ በቃ ተረጋጊ። አሁን ያው እሺ፣ አሁን እዚህ ስልክ ላይ ተፈለጋችሁ። እሺ ልንገርህ፣ አንድ ነገር ልንገርህ። እሺ እሱ እዚህ ላይ ውሸት ማለት የለም ቢባል እንኳን ይሄ ሰውዬ ለምን አመነልኝ ታዲያ? ከሱ ጋር እየሰራ እንደሆነ እንዴ? እሺ በቃ አሁን ቁጭ ሰሚራ፣ እኔም እንግዲህ ወንድሜን ፍለጌ ግዴታ መሄድ አለብኝ። ስለዚህ አንተም እንግዲህ ካስከፋው ግድ ነው የወንድሜ እንትን ሆኖብኝ ነው። ስለዚህ አይ በቃ እናንተ እኮ በቃ አውሩና የሆነ ነገር እሺ፣ አሁንም የሆነ ነገር ከሰማችሁ አሳውቁን። ችግር የለም ወይ አብሬ ልጅ ነው ነፈር ግን አይ ችግር የለም አንተ እዚህ ከተገውን። ስለዚህ ሰምታችሁኛል ሰሚራ። እሺ አሁንም ምንም ይቅርታ ምናምን አትበይኝ። እኔን አሁንም ነግርሽ ነገር ምንም ነገር ከሰማሽ ደውይልኝ። ሰማሽኝ? በቃ ስለዚህ ሰላም ዋሉ። በቃ ዘጉኝ። እሺ ቻው፣ ሰላም ዋሉ። እንግዲህ ተመልካቾቻችን አሁን የተፈጠረውን ነገር ሁሉ ነገር አይታችሁታል። ቤት ውስጥ ገብተን በጣም ላወጣጣው ሞከርኩኝ። ምን አልኩኝ? ስልኩን ሁሉ ወላ አምጣ ብዬ ስንመለከተው ስልኩ ላይ ምንም ሜሴጅ የለም። እንደምታዩት ሁለት ወንድምና እህት ሊግባቡ አልቻሉም። እሷ ለሱ ጠበቃ ሆነች፣ እሱ ግን ለሷ ጠበቃ ሊሆን አልቻለም። ስለዚህ በዚህ መካከል ላይ አንድ የተፈጠረ ነገር እንዳለ ስለጠረጠርን አሁን እሱን ያመንኩት መስሎታል። ስልኩንም መልሼለታለሁ። ስለዚህ እዚህ ውጪ ሆኜ ወዴት ሂድ፣ ከማጋ ይገናኝ፣ ምን እንደሚያደርግ እግር በእግር ተከታትዬ ምን ላይ እንደምንደርስ ያው ተመልካቾቻችን አብራችሁ የምታዩት ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንግዲህ ተመልካቾቻችን ይኸው አሁን ከቤት እንደወጣን እሱ ወደዛ እየሄደ ነው። ስልኩን ይነካካል፣ እየተደነጋገረ ግራና ቀኝ ያያል። ግን አሁን የሚፈጠረውን እንግዲህ አብረን እናያለን። ግን በሰዎች ነው እየተከታተልን፣ ከዚህ በኋላ በሰዎች ነው ማስከታተለው፣ ምክንያቱም ሊያውቅ ይችላል። እና ከቤት እንደወጣ ነው ያመንኩት መስሎታል። ግን ይኸው እኔ እየተከታተልኩት ነው። ከዚህ በኋላ ግን በሰው ነው እንትን የምለው። ያው ሌላ ሰው እየፈለገ ነው ይመስለው። እንግዲህ ተመልካቾቻችን ተከታተሉ። እንግዲህ እያያችሁት የሰሚራ ወንድም ነው። ይሄው እንግዲህ እንዴት እንደሚሄድ ይዩት። የካሜራ ቆይ ሳያስገቡ ቀስ ብሎ እንዳታይ። አዩ እየተጣደፈ ነው የሚሄደው። ስለዚህ አሁን የሚፈጠረው ነገር አብረን እናያለን። ተመልካቾቻችን ተከታተሉ። እሺ እንግዲህ ይኸውላችሁ ተመልካቾቻችን ከዚህ በፊት ሰሚራ ታግታ የነበረው እዚህ ቤት ነው። እንግዲህ ወደዚህ እንዴት ሊመጣ እንደቻለ አላውቅም። ተከታትለውት እዚህ ቤት ነው የገባው። እስካሁን በሩ ተዘግቷል። ምን እያቀዱ ምን እየጠነሰሱ እንደሆነ አናውቅም። እስቲ አሁን ስንገባ የምናውቀው ይሆናል። እንትን እያላችሁ እያያችሁ እሺ፣ ወደዛ ጋር ተበተኑ። ምንም እንትን እንዳይባል።
ምንድነው? አጅሬው ምንድን ናቸው? እሺ አሁንስ ትተዋወቃላችሁ? እሺ አታውቀኝም አይደለ? ምን ጭንቅላትን ትይዛለህ አንተ? ምን አድርገህ ነው? ምንድን ነው? ቁጭ በል። ምን አደረኩኝ? ቁጭ በል እንዴ! ምን ተፈጥሮ ነው? አንተ ምንድን ነው? አሁንስ እሺ ምን አደረኩ እንዴ? ቁጭ በል። ምን አደረግን እኛ? ምንድን ነው? ምን እያደረጋችሁ ነው? ምን አደረግን? የት ታውቀዋለህ? እሱን አንተ እንዴ የት ታውቀዋለህ? የት እንዴ? እኔ እኮ ጓደኛ ነው። አዎ እንዴ አንተ ስማ፣ ኧረ ጓደኛዬ ነው። ጓደኛሞች ነው። እሺ እዚህ ከመጣችሁ ቆይታችኋል። ምን እየተመካከርክ ነው? ምን እያወራ ነበር? አሁን ይኸውልህ ትናገራለህ። ምን እያወራ ነበር? ቁጭ አለ። ምን እያወራ ነበር? ምንም አላወራንም። ተናገር፣ አውራ። ምንም አላወራንም። እኔ ቤታችን ልንገርህ፣ ካሜራውን አስጠፋለሁ። እያያችሁ ነው አይደል? ምንድነው ካሜራ? እያያችሁ ነው ልጆቹ። አዎ እያያችሁ ነው። ቀና በል። ይኸውልህ ሰማኛለህ? መቆሚያ መቀመጫ እንድታጣ አድርገኝ ነው የምቀጠቅጠህ። ቶሎ በል ተናገር። የታገተው ልጅ የት ነው ያለው? አላውቅም። ምንድነው? ማን ታገተው? ማን? ከየት እናውቃለን እንዴ? ተናገር አንተ። እሺ ምንድነው? ተናገር። ምንድነው? ተናገር። ምን ልናገር? አንተ ምን አድርገህ ነው እንዴ? ምን አድርገህ? ተናገር። ምን ነው የምነግርህ? እንዴ ምን ነው የምነግርህ? ይናገራል። ይናገራል። ተናገር። እሺ ምን ነው የምነግርህ? እንዴ ምን ልታደርግ መጣ? ጓደኛዬ ነው። እኔ ልጠይቀኝ እኮ ነው የመጣው። እንዴ ይሄን ቤት እንዴት አወቅህ? ይሄን ቤት ታውቃለህ ወይ? ይሄን ቤት አዎ። በምን አወቅህ? ጓደኛዬ አይደል? ካሜራ የታገተች ቦታ መሆኑ እሺ። እንዴ የታገተች እንኳን ደስ አላችሁ! የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ ክፍት ሆነ። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪት ፕሮፐርቲስ ቀድመው ለሚመዘገቡ ሰዎች ባለ 1 መኝታ 10% ቅድመ ክፍያ 500 ሺህ ብር፣ ባለ 2 መኝታ 840 ሺህ ብር፣ ባለ 3 መኝታ 1.207 ሺህ ብር ከ40% የባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽ እና ለቤተሰብ አሊያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈራሽ ባለው ስልክ ይደውሉልን። ሜሪት ፕሮፐርቲስ። እሺ አስጀምር፣ ካሜራውን አስጀምር። እሺ ልክ ስማ፣ ቁጭ አላርፍ ሰማላር እንደውም ትያዛል ተናቀቃለ እኮ አልገባኝ። ምንድነው የተፈጠረው እንዴ? እሺ አሁን ይሄን ቤት ንገሩኝ። የተገኘባችሁ ነው ቃል አይደለ? ምንም እንደተገኘበት ይሄ ምንድነው? ይሄ ምንድነው? ያባቴ እኮ ነው። ይሄ መድኃኒት ምንድነው? የምን መድኃኒት? ይሄ መድኃኒት ምንድነው? ይሄ መሳሪያ ምን ያደርግልሃል? ምን ያደርግልሃል እንዴ? እኮ ምን ያደርጋል? ይሄ እኮ ነው የራሴ ነው እንዴ? የራስህ ነው። ምን የምታደርግበት እንዴ? ጋና ሁሉ ይበረበርልሃል። ምንድነው? እዚህ ጋር ምንም የለም እንዴ? ምን ሆነ ነው? ምን ነው ከለከልከኝ? በቃ ቤቴ እኮ ምንድነው? አሁንም ካሜራውን አስጠፋዋለሁ። እዚህ ስር ምንድነው ያለው? ምንም የለም እዚህ እንዴ? ምንም የለም እዚህ ጋር ደቀቀኝ። ልብስ እኮ እንዳነካኝ ስማ፣ እንዳነካኝ እዚህ ጋር ምንም የለም። እንዳነካኝ እንዴ? እንዳነካኝ ምንድነው ይሄን ያነሳው? አይ ላስቀምጠው። ምን ልታረገው ነው? ምን ልታረገው ነው? ምንም ይሄን ያነሳው ምን ልታረገው ነው? ምን ልታረገው ነው? ወይኔ ምን ልታረገው ነው? ምንም ላስቀምጠው እኮ ነው። ዱላ እኮ ነው። እዚህ ወደዚህ ላስቀምጠው እኮ ነው። እንዴ የመኪና ታርገውላ እኮ ነው ያለው። አንተ አሁን ይሄን ቤት ታውቀዋለህ? ከጀርባ ያለውን አይተሃል አይደል?
የመኪና አንተ ለዚህ ሁሉ ተባባሪ ነህ። እህትህ ታግታ ስንት ጊዜ እዚህ ቤት አግተው ያስቀምጡባት ቤት ነው። ምን የሱ ጥፋት ነው? ምን የሱ ጥፋት ነው አይደለ? አይደለም፣ እንደዛ አይደለም ያልኩት። እሺ አሁን ይኸውልህ አንድ ጥያቄ ጠይቃችኋለሁ። አንዴ ካሜራውን አስጠፋባችኋለሁ። ሰማለህ? ትክክለኛ ነገር ካልተናገራችሁ ይኸውልህ አሁን ይሄ ምንድነው? ይሄ ቤት ምን አንተ ይኸውልህ ይሄን ቤት አውቀዋለሁ፣ ጓደኛዬ ነው። እሱን አንተ ነው የምታውቀው። ምን አረኩ? አንተ ነው የምታውቀው። ምን አረኩ? ይኸውልህ በምን አይነት መንገድ፣ በምን አይነት ዘዴ፣ በምን አይነት ነገር እንደሆነ አላውቅም። እንዴት አድርጋችሁ ነው ልታጠፉን እየተዘጋጃችሁ የነበረው? በምን አይነት መልኩ ነው? ማን ነው የምናጠፋው? እኛ እንዴ ምንድን ነው የምናጠፋው? ይኸውልህ አሁንም እየተግባባን አልመሰለኝም። እኔ እኮ ስላልገባኝ እነሱ የመቱክ ዱላ እንትን አላስደሰተክም እኮ? አልጠቀመህም እኮ የምታወራው ነገር። እኔ አንተ የምታውቀውን ንገረኝ፣ እኔ አላወራም። ምንድን ነው የማውቀው ነገር? እንዴ እሱ ጓደኛዬ ነው። ሌላ ከዚህ ውጭ ምንድን ነው? እሺ ምንድን ነበር ስታወሪ የነበራችሁት? ምን የምታወሩት ነው? ሰሚራን ምን እንዳደረጋችኋት? ሰሚራ ማነች? የእሱ እህት። እኔ አልነገረኝም እኮ እህት እንዳለው። አልነገረህም አይደለ? አለች እንዴ? ንገረው እንጂ። የለችም ሰሚራ የምትባል አለች። እና ታዲያ ነው የምትናገረው አንተ? ልንገርህ፣ ይኸውልህ ሰሚራን እዚህ ቤት አግተው በያዟት ጊዜ ምን እንዳደረጓት ብነግርህ እኔ ሳልጠይቅ የነሱ ነገር ታጋልጣል። አንተ ግን እንደዚህ አይነት ሰው አይደለም፣ ራስ ወዳድ ነህ። ከሰሚራ ጋር ቤት ሆነህ እንኳን ያልካትን ሰምቻለሁ። እሷ ለአንተ ትከራከርላለች፣ አንተ ግን ለሷ መሆን አልቻልክም። ስለዚህ አንተ ማለት ምንም ነክ ምንም ነክ። ስለዚህ አሁን ትነግረኛለህ ወይንስ አልነግረኝም? እዚህ ቤት ምን እያቀዳችሁ እንዴት እኛን ልታጠፉ እዚህ ሆናችሁ በምክክር እንዴ ስራ አትሰሩም? ምን አቅም አለን እኛ እናንተ የምናጠፋው? አይደለም ስራ የላችሁም? ስራ አትሰሩ። ሌላ ስራ እየሰራን እኮ ነው። እየሰራው ነው፣ እሱም እየሰራ ነው ስራ። እንዴ ገንዘብ እያገኘን ነው ሰርተን። አሃ ለገንዘብ ብለህ ምንም ነገር ትሰራለህ እኮ። እኛ እኮ ለገንዘብ ብለህ ምንም ስራ ትሰራለህ አይደለ? አዎ እንዴ እሰራለሁ እኮ። እኛ ደግሞ መጥፎ ነገር አናርግ እንጂ እየሰራን። እኛ ደግሞ እንዳንተ አይነቱን ሰው ማለት ነው እንደዚህ ጸጉሩን ይዘን ለህግ ነው የምንሰጠው። እንዴ ባላጠፋው ምን አጠፋው? እና ለምንም ስራ እሰራለሁ አልክ እኮ። ለገንዘብ ብዬ ምንም አይነት ስራ እሰራለሁ አልክ አይደለ እንዴ? እኔ ያው በቃሽ ብዬ እሰራለሁ እኮ ስራ። ዝቅ ብለህ አንተ ቤት አጽድተህ የምታገኘው ብር እኮ ይሻላል። ሰላም ይሰጥህ እሱ ነው። እና ምን አረግ ለፍተህ በላብ የምታመጣው ገንዘብ ሰላም ይሰጣል። ምን አረግን? አንተ ግን ምን አረግን? እዚያ ስር ያለው መሳሪያ ምንድን ነው? ምን መቀመጥ አይችልም። መሳሪያ የሰው ነው፣ በቃ የሰው መሳሪያ ነው ያስቀመጥ ነው። አንተ ለራስ አልፈራህም? አሁንስ ለራስ አልፈራም ወይ? ምን አይነት ጉድ ውስጥ እንደገባክ አሁን ነገሮች ሁሉ ካለፉ ብትጸጸት ምን ብትል ምንም የማይሆን ነገር ነው። አንዴ ገብተህበታል። ስለዚህ አሁን እኛ በመተባበር ልታግዘን ብትሞክር ይሻልካል። ይሄ ወንድሜ እንደሆነ እሱ በኋላ ላይ ምንዶፍ እናዘምረዋለን ከተፈለገ። ስለዚህ ይኸውልህ ምን እዛስ የሆነ ነገር ማዛ ስራ አድርገሃል። ምንም አላረኩም እንዴ እያያችሁት ነው አይደለ? ጉዳያችንን ስንጨርስ ይሄን ቤት በደንብ አድርጋችሁ ትበረብሩታላችሁ። ወደዚህ ጋር ያስቀመጠው ነገር አለ። እሻውን የምትለኝ ነገር የለም? አታውራኝ? ምን አወራለሁ እንዴ? ምንም ማነው ይሄንን ነገር ድርጊት እንድትፈጽም እንድትሰራ ያዘዘ ካንተን ማን ነው? ገንዘብስ የከፈለ ማን ነው? ገንዘብ እንዴ? ለገንዘብ ብዬ ምንም አይነት ስራ ሰራለሁ? አዎ ሰርቻለሁ፣ ተከፈለ። እኔ ገንዘብ እሰጥሃለሁ፣ እኔ ገንዘብ እከፍልሃለሁ። እንደዚህ ነገር እንድታደርግ ያለ ሰው ማን ነው? ምንድነው የምትከፍለኝ? ማለት ስንት ምን አክል ነው የምትከፍለኝ? ጥሩ ዱላ ነው የምሰጥ። እንዴት?
ቆንጆ ቆንጆ ዱላ እነሱ አይታችሁ ቀደም እንዴት እንዳበላሉ እና ምን ልነግርህ ነው የምፈልገው እንዴ? ማን ላከህ? ምን እኔ ማንም አላከኝ። ማን ላከህ እንዴ? እኛ ላይ ጉዳለ ሰማኝ። ስማ ቆይ ልንገርህ እና ምንድን ነው የሚለው እንዴ? እየሰማኝ አውርታቸው ነው። እኛ ላይ ጉዳለ ማድረስ ማን የከፈለክ? ስንት ነው የተከፈለ? ማን ላከ? ብታወራ ነው የሚሻለህ። ብታወራ ነው የሚሻለህ። ካሜራውን አስጠፋዋለሁ። ደረ ጉድ ፈላ። ያንተ ጣጣ እሺ ተውሽ። እሺ እሱን ተውሽ። ከሱ ጋር እንዴት ተገናኛችሁ እንዴ? በስራ ነው የተገናኘነው። ምን አይነት ስራ? የሚሰሩ ስራዎች ናቸው። ሰው ሲጠራን እንሄዳለን፣ እንሰራለን፣ ገንዘብ እንቀበላለን። በቃ ወደ ቤታችን እንመለሳለን። በቃ እዛው ተገናኘን። ምን ያክል ጊዜ ሆነ ከተዋወቃችሁ? አረቁያ ብዙ ማለት በቃ ብዙ ወራት ምናምን በቃ። አንተ እውነቱን ነው የሚለው? ብዙ ጊዜ ሆናችሁ ከተገናኛችሁ? ሳትዋሽ ተናገር። ቅርብ ጊዜ ነው አይደለ? ዝም በል አንተ። አንተን ስጠይቅ ብቻ አውራ። ትሰማለህ? አንተን ስጠይቅ ብቻ አውራ። እሱ ነው የሚያወራልኝ። ቅርብ ጊዜ ነው አይደል የተገናኛችሁት? የመጀመሪያ ስራ ምን ሰራችሁ? ወንጀል ላይ ሰራችሁት? አንተ ምንም ነገር እንዳትወራ። ሰማለህ? አንተ ምንም ነገር እንዳትል። ይኸውልህ ሰማለህ? አንተ በፊት ሳቀ ከእህትህ ጎን ለእውነት የቆምክ ሰው ነበርክ። አሁን ላይ ግን ራስን ወደኋላ ምን አይነት ነገር ውስጥ እንደጨመርክ ታውቋል። እነዚህ ሰዎች ምን አይነት ሰዎች እንደሆኑ ታውቃለህ? እህትህን አግተዋት ነበረ። ሶፊን አግተውት ነበረ። እንደገና ሶፊን መርዘውት ነበረ። ሶፊን ብቻ አይደለም እኔን አግተውኝ ነበረ። ሁሉም ሰው ነው። ግን በቃ እኔ ምን ልንገርህ፣ በቃ የሚያም ነገር ለህይወት ግራ የሚያጋባ ነገር፣ በቃ ህይወት ባዶ ሜዳ ላይ የሚቀር ነገር ብታገኝ አማራጭ ምን ሊሆን ይችላል? እንዳንተ ሽጌዲ እህቴንም ባጣ እናንተንም ባጣ ሁሉ ነገርን ባጣ ምን ሊሆን ይችላል? በቃ እኛም ወንድማችን እናተናል። ይኸውልህ ትሰማለህ? ለእናንተ ወንድም ጭምር ስል ነው በቃ ብዙ ነገር ውስጥ የገባሁት። እውነት ለመናገር በቃ እያሰብክ የማታስብበት ቦታ ላይ የምትደርስበት ሰዓት አለ አይደለ? እኔም በዛ ልክ ስሆን ነው እዚህ ቦታ የገባሁት። እሺ ምን ልንገርህ? ምን ለምትፈልገው? እሺ ማወቅ ያለብኝን ይጠቅመኛል። ለእኔ የሚጠቅመኝን ወሬዎች መቼም አንተ ታውቃለህ አይደለ? ብዙ ጊዜ አብረን ሆነናል አይደለ? ብዙ ጊዜ አብረን ሆነናል። እህትን ሁሉ ፍለጋ ሄደን ጫካ ወድቃ ምናምን ሄደን አመተናታል አይደለ? ረዳው ከኔ አንተ ታዲያ ብትረዳኝ ምን ችግር አለው? እኔም እናንተን ለመርዳት ብዬ እኮ እሺ ለእኔ የሚጠቅመኝን ነገር ንገረኛ። ምኑን ልንገርህ? በቃ ምኑ ማነው ያዛችሁ? ማነው ይሄን ስራ ስሩ ብሎ የሚለው? እኔ በስልክ ነው የማውቀው፣ አላውቀውም። በቃ በስልክ ተደውሎ ከሱ ጋር አገናኘኝ። እሱ ስልክ ሰጠኝ፣ ከሱ ጋር ማውራት ጀመርኩ። በቃ ከዛ በላይ ዝም በል አንተ ዝም በል። እሱን ነው የማወራው። ስጠይቅህ ብቻ ነው የምትመልስልኝ። አንተ ጋር ስልክ አይደውሉም፣ ቴክስት ነው የሚጽፉት አይደለ? ታዲያ ቴክስቱ እንዴት ስልክ ላይ ሲፈለግ እንዴት ጠፋ? ነገሮችን በቃ ማለት ቶሎ በል ንገረኝ። ምን ልንገርህ? እኔ በቃ ነገሩ በጣም ይከብዳል። በቃ እንዴት ላስረዳ? ቴክስቱ እንዴት ጠፋ? ቴክስቱ እንዴት ጠፋ? አንተ ነው ያጠፋው? አዎ። ለምን አጠፋው? ያጠፋውበት ምክንያት በቃ ከዚህ በፊት ከባለቤቷ ጋር እሷ አረብ ሀገር እያለች ሌላ ስራ ጀምረን ነበረ እና ያ ስራ እኔ ህጋዊ ሆን ህገወጥ ሆን የማውቀው ነገር የለም። የሆነ ስራ እንስራለኝ ይሻልኩት እዛ ስራ አስጀመረኝ። ከዛ እሱን እየሰራን እያለን ነበር። ከዛ በመሀል ላይ ይሄ ነገር ሲፈጠር የእናንተ ወንድም ምንም ሲያዝ እኔ በቃ ማጋለጥ አለብኝ ምናምን ብዬ አወራን ከሱ ጋር። ስናወራ ግን ቴክስት የጻፈልኝ ምንድን ነው የዛኔ የሰራነው ስራ እንዲህ አይነት ወንጀል ነው፣ ስለዚህ እኔም በዛ ወንጀል ስለምፈልግ የመጀመሪያ ተጠርጣሪ ነው አንተ ነህ ምናምን ሲለኝ አላመንኩም። እኔም
በቃ የምገባበት ጠፈኝ። እሺ ምን ላድርግ? እሺ እንዳንተ በቃ እንደ ወንድም እንደ ሁሉም ነገር በቃ ቤተሰቡን አለ። እሺ ንገረኝ እስኪ ምን ላድርግሽ? አሁንስ የምትሰራው ወንጀል አይደለም እንዴ? አሁንስ የምትሰራው ወንጀል ጭራሽ የእናንተ ወንድም በሱ እጅ ነው አይደል እኮ። እሺ ስለዚህ ይሄ እሱ እኔ ይሄንን ነገር ባጋልጥ እሱ ያለበት ምናምን ከሱ ጋር ሆኜ ላሳየኝ ብዬ ሄጄ መረጃውን ብሰበስብ የእናንተ ወንድም በህይወት አላገኝም። አሁንም ቢሆን እውነቱን ልንገር፣ እኔንም ያዘኝ፣ እሺ ያዘኝ፣ እኔንም ያዙኝ፣ አትልቀቁኝ፣ እሱንም ያዙት። ግን ይሄ መረጃ ከተገኘ ምናምን እሺ አሁን ሊገል ይችላል። አሁን እኮ ነገር ነው። እኛ አንተን ማግኘታችንን ቢሰሙ አይለቁህም። አንድ እኛ የምትተባበር በእኛ ከሌላ ስር ብትሆን ይሻልካል። እህትህን እንደምንጠብቃት አይተሃል። እሺ የእናንተ ወንድም እኔ ሻው ልንገር ከእናንተ ጋር ሁኝ። እሺ የእናንተ ነኝ ብዬ ብለው ለነሱ ነኝ ብዬ ብለው ለምን ትለዋለህ? ለምን ትለዋለህ? እሺ እያልኩ አብሬ ከሱ ጋር ማሳመን ነበር ስራዬ። እኔ ምን ላድርግ? እሺ ግራ ገባኝ እኮ። እሱ የነሱ ሰው ነው ታውቃለህ አይደለ? ታውቃለህ የነሱ ሰው ነው። ስለዚህ እኔ እዚህ ጉዳይ ውስጥ አልገባም። እሄዳለሁ። ቁጭ በል እሺ። ሁለታችሁ ሂድ ብዬ ብትሄድ አልፋችሁ ትሄዳለህ። ምንድነው ታዲያ የምትለኝ እንዴ? ይኸውልህ ዝም በል። ምንድነው የሚያወራው እንዴ? አሁን ይኸውልህ አርፈህ ቁጭ በል። እያስጨነቀው እኮ ነው እሱ። ይኸውልህ አሁን አንተ ስማ፣ ይኸውልህ አሁንም ጣልቃ እንዳትገባ። ይኸውልህ አንተ ሲጀምር አንድ ነገር ልንገርህ፣ ለራስህ ለእህትህ ያላሰብክ ለእኛ ወንድም ታስባለህ? ታስባለህ ወይ? ሲጀምር አንተ እንደዚህ ለምን ነግረኝ? እማምን ይመስላል የምታወሩ ነው አይደል? አስባለሁ እንጂ እንዴት አላስብም? ምንድን ነው የምታስበው? ብታስብ ተረበቀህን እዚህ አትመጣም ነበር። እየነገርኩህ አይደል? እኔ ምንም ልንገርህ፣ ቆይ ተወሽቶ እያስፈራሩኝ ነው እንደዚህ ገለመሌ ምናምን። እኔ እሱንም አላምንህም፣ ግን እሺ ምን አድርጋቸው ነው? በምንድን ነው የሚያስፈራሩ? በምንድን ነው የሚያስፈራሩ? ያው የሚያስፈራሩ በፊት እሷ ነግሬያለሁ። እሷ ውጭ በነበረችበት ሰዓት ላይ ድራግ ምናምን ብዙ ነገሮችን ህገወጥ ስራዎችን እንሰራ ነበር። አደንዛዥ እጽ ማለት ነው። እሺ ከዛ በቃ የዛኛውን ተጠቅሞ አሁን እንደዚህ ስራ ከነሱ ጋር አብረው ተተባበር በረጅም ገመድ ነው ያሰሩ ማለት ነው። ታሰራለህ አይደለ? አሁንም እኮ ታስራለህ። አስረውካል። ሲጠሩ አቤት ሲልኩ ወዴት ነው? እሺ እኔ ምን ላድርግ? ምን ማድረግ ነበረብኝ? እሺ ምን አቅልሃለሁ? ምን ማድረግ ነበረብኝ? መጀመሪያ ማሰብ ነበረብህ እንደዚህ ነገር ውስጥ ከመዘፈቅ። ሲጀመር ደግሞ ቆይ እሺ ቶ ምን ነበር? እስቲ ምን ነበር እቅዳችሁ? አንተስ እሱን ለምን መረጥከው? ለምን ፈለግከው? እሱ እኮ ከሁሉም ሰው ስለሚግባባ ማለት ስለሚቀርብ ነው። እኛ ስለሚቀርበን ማለት ነው። በሱ በኩል ነበር ልታጠቃሰባችሁት አይደለም እንዴ? ይኸውልህ መንተባተቡ ይቅርብህ። ምንም ነገር አይጠቅምህም። ተረዳኸኝ አይደል? እኮ ምን ላድርግ እኔ? ስለዚህ ይኸውልህ ወዳጄ አንድ ነገር አንድና አንድ ነው ፈልገው። እቅዳችሁ ምን ነበር? ምን ልታደርጉ ነበር? እሺ የሶፊስ ወንድም የት ነው ያለው? የት ነው ያለው? ኬት አውቃለሁ እንዴ? ኬት እናውቃለን እንዴ? የትም አታውቅም? ኬት እናውቃለን? ሶፊ ማን ነው ሲጀመር እንዴ? እኔ አላውቅም ሲጀመር። ስለዚህ ምንድን ነው የምታወራኝ? እሺ አሁን አንተ የሚለውን እየሰማ ነው አይደል? ቅድም አንተ እኔን እየካድከኝ ያህል እሱም እየካደኝ ነው። ቅድም ስልክህን ጥዬ መጣሁ አልከኝ። ከትከውን እህትህ እንኳን ለምና ንገረው እውነቱን ብትልህ ምን ልንገረው? እየቃዠች ነው ሁላ አልከኝ። ያየችውን በይ ነው። ይሄ ማለት ፈሪ ነው ሲጀመር፣ ስለሚፈራ ነው እንደዚህ የሚዋሹ። አይ አንተና እንዴ ያንተ ጣጣ እኮ ነው። ይሄ ሁሉ አንተ ስለማትፈራቸው ለማታወራው ስማ፣ አንተ ስለማትፈራ ነው የምታወራው ማለት አይደለም። ስለሚፈራ ሌላ ነገር ያወራል። ለዛ እኮ ነው እኔ አልፈራም። አስገድዶኝ እንጂ እኔ ፈርቼ አይደለም። አሁንም ቢሆን ታዲያ ለምን ልጠቆም እዚህ ድረስ ታመጣለህ ሰው እንዴ? እሾም ይኸውልህ አንድ ነገር ብቻ ልጠይቅና መልስልኝ። ማን ነው ይህን ስራ እንድትሰሩ እየቀጠራችሁ? የበላያችሁ ማን ነው? ማን ነው? እኔ ምንም የማውቀው ጉዳይ የለም እንዴ። እሺ አንተኛው አንተ ታውቃለህ። አንተ ምንድነው? ይኸውልህ ልንገርህ፣ አንተ ችግር የለውም ተው። አንተ ሰማለክ
እንደዚሁ በቀላሉ ዝም የምልህ አይነት ሰው አይደለሁም እኔ። ምን አይነት ጣጣ ውስጥ እዚህ ይሄ ቤት በእናትህ ይሄ ቤት ስትሰቃይበት የነበረው ቤት እኮ ነው። በዚህ እንኳን ምንድነው ወደ ዘርዛ መተ ይኸውልህ፣ ቆይ ይሄንን ልጅ አስወጡት፣ ያዙት። የት ነው የሚወጣው? ይዛችሁ ምን አገባ እንዴ? እኔስ አንተ እናንተ ገና ያልጨረስነው ጉዳይ ተነስ ነው የምንጨርሰው። ተነስ። ኧረ እንዳይደሱ ለቀቀው። እኔ ብቻ ነው ተነስ። ሂድ አንተ ከነሱ። እሺ ቁጭ አለ። ወደዛ ተጠጋ ተጠቀማለህ። ምን ልታረጉት ነው? ልጁ ምን አገባክ? ስራ አይደለም ይሄ። ምንም የለም እሱ ጋር። ቁጭ በለ እዚህ። ይሄ እኮ ልብስ ነው። ምንም የለም። ቁጭ በለ። ምን አለ እዚህ ጋር? ቁጭ በለ። አትንካ። እኔ ካልፈቀድኩልህ እንዳነካ። ልብስ እኮ ነው። እንዳነካ እንጨት ነው። እንዳትነካ። ኧረ ተው በፈጠረ እንዴ! ወይኔ አንተ ይሄ ሁሉ ጣጣ ታመጣብኛለህ። ምንድነው? እሺ እንዴ ምንድነው? ይሄ ሁሉ ሊብሬ የሰው ሰነድ እዚህ ስር ምን ያደርጋል? በቃ አስቀምጥ ተብዬ አስቀመጥኩት። እንዴ አስቀምጥ ብዬ ማለት ይሄ ቤት ስለሆነ ማለት የሰው ሊብሬ እኮ ራሳችሁ ጋር ነው መሆን ያለበት። እንዳስቶር እኮ ነው የምንጠቀመው ቤቱ። ለዛ እኮ ነው እንዴ እቃ ይሄ ሁሉ እንጨት ምናምን እኮ ያስቀምጣሉ ሰዎች። መንገደኞችም እኮ ያስቀምጣሉ መንገድ። ይኸውልህ አሁን አንድ ነገር ልንገርህ፣ ትሰማኛለህ? እዚህ ቤት ያለ ባለው ንብረት ሁሉ ዕቃ እድሜ ልክ ነው የምትታሰረው። ትሰማለህ? የሰው ሰነድ ነው ያለው እዚህ ቤት እንዴ ያንተ አይደለም። እና ሰዎቹን ይፈልጉ። ቀልድ ነው? ጨዋታ ነው ያስከው አይደለም? ጨዋታ ነው ወይ ያስከው እኮ ተናገር። እሺ እናገራለሁ። እንዴ ማን ይላክ? ማን ነው? አንተ ማን ነው? ማን የቀጠረ? ይሄም ቅጥር ነው። ማን የቀጠረ? ተናገር። ማን የቀጠረ? ተናገር። አልተቀጠርኩም። ማን የቀጠረ? ተከፍሎኝ ነው እኮ የምሰራው እኮ። ማን የከፈለ? እኮ ክፍያ ብር ማን የከፈለ? እኔ ተቀጥሬ እኮ አይደለም። እንዴ ማን ነው የከፈለ? አሉ አንዳንድ ሰዎች የሚከፍሉ። እንዴ እኮ ምን ያምራል? ስም ስጠኝ አልና የኔ ያስፈራሩኝ። ስም ስጠኝ። እኔ ለቤተሰቦቼ መኖር እፈልጋለሁ። ቤተሰቦቼ ምንም አይሆኑ። ተናገር። ስም ስጠኝ። አባትህ አሉኝ እኮ። እንዴ እሺ ብናገር እኮ እነሱ ይገሉኛል። እሺ ተናገር። አሁን እኔ ይገሉኛል። ከዛስ እኔ ሌላ ጣጣ ነው የሚያመጡብኝ። ተናገርኩ። እንዴ ተናገር። እንዴ ብር እኮ ነው የሚከፍሉኝ። እኔ እኮ ለብር እኮ ነው የምሰራው። ተናገር። እንዴ ማን ይላከ? ልኑርበት። ተወኝ። ማን ይላከ? አለው እዛ ሰፈር ማለት እነግርሃለሁ። እሺ ትበል እኮ። እሺ ተወኝ፣ እነግርሃለሁ። እሺ ተናገር። ተወኝ። እንዴ ንገረኝ። እኔ እኮ ንገረኝ። ማን ይላከ? እኔ ለቤተሰቦች እኮ አንድ ልጅ እኮ አንድ ፍሬ እኮ ነኝ። ኧረ ተወኝ። ማን ይላከ? ተናገር። አይለቁኝ። ተናገር። ማን ይላከ? ወይኔ ኧረ ተወኝ። አንተ ምንድን ነው የምታወራው? እንዴ ምን እየፈለክ ነው? ምን እየፈለክ ነው? ወደዚህ ተናገር። አሁን ትዕግስቴ እያለቀ ነው። እሺ ተናገር። ማን ይላክ? እሺ እናገራለሁ። እሺ ተናገር። እየሰማኝ እንዴ? እየሰማሁ ነው። ቶሎ በል። አሁን እኮ ብናገር ሌላ ጣጣ ነው እኮ የሚመጣው። በፈጠረ ተወኝ። እንዴ ተናገር። አንተ ምን ትጠቀማለህ? ብነግርህ ካሜራውን ላስጠፋው ነው። ምን ካሜራውን ላስጠፋው ነው? ብነግርህ ይሻላል። ተናገር። ምን ልንገርህ? አሁን እኮ አንተ የምትጠቀመው ምንድነው እንዴ? እሱ ነገር አወራ። በቃ ቁጭ ብሎ ስትሰማ አልሰማኸኝም እንዴ? እስካሁን ሞሩን ምንድነው? የሶፊ ወንድም ታግቷል። ስለዚህ አንተን የላከ ሰው ለኛ ያስፈልገናል። አንተ ተናገር። እሺ ተናገር እኮ ተናገር። ነገረኝ። በቃ ወስዳለሁ፣ እዛ ድረስ ወስዳለሁ እኮ። ወጥመድ ውስጥ ልከተኝ ነው? አይ ውስጥ በመቃጠይ እንደዚህ የሚያደርግ ሰው አለ። ምን የሚያደርግ ሰው አለ? በቃ በብር ከፍላኝ ምናምን የምትጠቁም እንደዚህ አይነት ድርጊቶች የምታደርግ ብር የምትከፍልክ? አዎ በቃ አለች። እሷ ጋር ትወስደኛለህ? ወስዳለሁ። በቃ እኔ ተፋቱኝ። እንዴ ትወስደኛለህ? እንዴ እሷ ጋር ትወስደኛለህ?
ተነስሽ እንዴት ተነስ በቃ ምንም ነገር እንዳታረግ ተነስሽ እኮ እንዳትደበደበኝ እጠቁምሃለሁ እዛ ወስዳለሁ እኔ እመለሳለሁ